በዚህ ላይ ሊማሩ የመጡት ሰዎች ቀኑን ሙሉ ጌታን ሲያሳድዱ የዋሉት ምን እናገኛለን ብለው አይሰማም፣ ምግብ ፈልገው። ክርስቶስ መጨረሻ ላይ ካሁን መና አውርዶ አበላን፣ ትናንት ማታ በልተናል፣ ወይ ቁርስ ወይ ምሳ ዛሬ እሱ ጋር እንበላለን ብለው በጀልባ ሲያሳድዱት ውለው እንጀራ ይሰጠናል ብለው ሲያስቡ የሕይወት እንጀራ እኔ ነኝ፣ ይህ እንጀራ ምኔ ነው አለ። ሥጋዬን ብሉ ደሜን ጠጡ ብሏቸው አረፉ። ይህን ጊዜ ትምህርቱ አልተመቻቸውም። ትምህርቱ እንደሚፈልጉት አልሆነ። የሚፈልጉትን ነው እንጂ መማር የፈለጉት የሚያስፈልጋቸውን አይደለም። ክርስቶስ ያስተማረው የሚፈልጉትን ሳይሆን ምንም ይላቸው ነው። የሚያስፈልጋቸው የማን ሥጋና ደም? የክርስቶስ። የመጀመሪያው እንደ ተማሪ በጣም ብዙ ዋጋ እየከፈልን ያለ ነው። ቤተ ክርስቲያናችን የምታስተምረን ትምህርት እኛ መማር የምንፈልገው አይነት እንዲሆን እንፈልጋለን። ክርስቶስ ሊቀ ካህናት ነው። በአጠገቦቻችን ንስሐ አባቶቻችን አሉ። ልክ ጌታ ጋር የተማሩ ሰዎች ክርስቶስ ምግብ እንዲያበላቸው ብቻ እንደፈለጉት በጣም ብዙ ሰዎች ንስሐ አባት ይይዛሉ። ንስሐ አባታቸው ቤት መጥተው ጠበል እንዲረጩ ይፈልጋሉ። ማዕድ እንዲቆርሱ እንዲባርኩ ይፈልጋሉ። ሲታመሙ እንዲጠይቋቸው ይፈልጋሉ። ቁረቡ እንዲሏቸው ግን አይፈልጉም። የዛኔ ጨዋታው ምን ይላል? ያቆማል። አይ መጡና እዚህ ላይ አበላሹት ይላል። ሰው ስብከት ይሰማል፣ ደስ ብሎት ይሰማል፣ በፍቅር ይማራል። አቤት መምህር ገሌ፣ አቤት ዛሬ ያስተማሩት ትምህርት ብሎ ተደንቆ ይሰማል። መቼ ነው ትምህርቱ የሚያስጠላው? ንስሐ ግባ የተባለ እንደሆነ ሥጋ ወደሙ ተቀበል የተባለማ ከሆነ በተለይ ወጣት ከሆነ መምህሩ መጣና አበላሸ ይላል። አንድ ጊዜ ዱባይ የሚባል ሀገር ቅዳሴ እንግዲህ በጣም ደስ የሚለው አረብ ሀገር ሲባል እኛ የምናስበውና እውነታ መሬት ላይ ያለው ነገር በጣም ይለያያልና ቅዳሴ ሲቀደስ መቅደስ ውስጥ ያስቀደሰው በሙሉ ይቆርባል። በሙሉ ነው የሚቆርበው። እና ሰው ሁሉ ሲቆርብ አንድ ልጅ ለበዓል መጥቶ እዛ ቆሞ ሲያይ ሰው ሁሉ ሲሄድ እኔም ልቁረብ ብሎ ተሰልፎ ተከትሎ ቆረበ። ቁርባን መሆኑን ራሱ አላወቅም። ከዛ ሲወጣ ቆራቢዎች በዚህ ጋር ሲባል አይኔ ቆራቢ አይደለሁም አለና ወደዛ ሄደ። ከዛ ሲሄድ እንዴ ኧረ ቅድም ተቀብለሃልና አሉት። ቁርባን ነው እንዴ አለ። ወይኔ እናቴ አለ። ብዙ ነገር ሳላይ አለ። አሁን ለዚህ ሰውዬ ሥጋው ደግሞ መቀበል ማለት ሞት ነው። የዘላለም ሕይወት አይደለም፣ ሞት ነው ለሱ። አበቃልኝ አለ። በስንት መከራ ተምሮ በስንት መከራ ተገስጾ እሱማ እኮ ሥጋው ደግሞ ተቀብለሃል አሳድፈው ነው እንጂ ክርስትና ስትነሳስ ተቀብለ የለ ወይ አብሮ ነው ያለው ብለን በስንት መከራ ጽናና። ከዚህ ብዙም እንኳን እንሻል። የርቀት ትምህርት ላይ ችግር የለብንም። የርቀት ይሁን እንጂ ቤተክርስቲያን በርቀት አይደል? ብቻ ንስሐ ሥጋው ደግሞ መቀበል ወደ መቅደሱ መቅረብ፣ ያ ሲሆን ትምህርቱ አይስማማም። የእነዚህ ሰዎች እንግዲህ ችግር ይሄ ነበረ። ሐዋርያት ሁሉ ትምህርቱ እንዲስተካከል ሀሳብ አቀረቡ። ይገርማቸዋል። ጌታ ሆይ ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ጥሩ ስትናገር ውለህ አሳና እንጀራ አበርክተህ አብልተህ ሰው ሁሉ ደስ ብሎ ሲከተል ውሎ መጥተህ ሥጋዬን ብሉ ስትል ይሄ ያስጨንቃል። የቤተክርስቲያን ትምህርት ሁሌ ስለ ሥጋ እንዲሆን የሚፈልግ ሰው፣ ሁሌ ስለ ምግብ፣ ሁሌ ስለ ችግር፣ ስለ ኑሮ ውድነት፣ ስለ ዓለም ላይ ስላለው ኪዮስ መበጥበጥ፣ ስለ እሱ ብቻ ተጽናንቶ ደስ ብሎት የፊል ጉድ ሙቪስ እንደሚባሉት አይደል? በቃ ሰው ደስ ብሎት መሄድ ያምረዋል። ስለ ንስሐ ስለ መግባት ሥጋው ደግሞ ስለ መቀበል ሲሆን ግን ደስ አይለው እና ይሄ በቤተክርስቲያን ታሪክ የሚገርማችሁ ብዙ ሰው ተፈትኖበታል። መናፍቃንም ተነስተዋል እኮ ሥጋዬን ብሉ ደሜን ጠጡ የሚለውን ነገር መቀበል አቅቷቸው አይ ሥጋዬ ያለው ሥጋዬ ለማለት አይደለም መታሰቢያ አድርጉ እንዲሁ እንደ ሥጋዬ ቁጠሩት አላለም ክርስቶስ። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ያልበላ ያልጠጣ ሕይወት የለውም። ሐዋርያት ያስጨንቃል ሲሉትም አይ እኔ እኮ ማለት የፈለኩት ሥጋዬ ሳይሆን እንዲህ ለማለት ነው አላለም። አልተረጎመውም። ትርጉም ያለው ይሆን ይተረጉመው ነበር። ለዓለም የምሰጠው እንጀራ ሥጋዬ ነው አለ ክርስቶስ። አይስተባበልም። ማንም ሊጨንቀው ይችላል። ሥጋዬን ብሉ ደሜን ጠጡ አለ። ሐሙስ ዕለትም ሐዋርያቱን ሰብስቦ እንካችሁ ብሉ ይህ ምኔ ነው።
ከኔ ጋር ናችሁ? እንካችሁ ብሉ ምኔ ነው? ሥጋዬ ነው። ትርጉም ያለው ቢሆን ተረጉመው ነበር ክርስቶስ። ሥጋዬ ያለው አማናዊ ሥጋው ደሙ ነው። ሁላችንን ለሥጋው ደሙ ያብቃል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ይላል ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ። አንተ አስተምር፣ ምከር፣ ዝለፍ ይለውና ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ምዕመናን ጆሮዎቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው አስተማሪዎችን ለራሳቸው ያከማቻሉ። የሚፈልጉትን አይነት ትምህርት ከሆነ ይሰማሉ። ወደ እነሱ ሕይወት ዞር ሲል ግን ደስ አይላቸው። ትምህርቱን ወደው ይሰማሉ። እንደ ሄሮድስ ይገርማቸዋል። የመጥምቁ ዮሐንስን ትምህርት በጣም ይወድ ነበረ። እንደው ምን ይላል ማርቆስ ወንጌል ምዕራፍ 6 ላይ ከቁጥር 20 እርሱም ሰምቶ በብዙ ነገር ያመነታ ነበር፣ ዮሐንስንም በደስታ ይሰማው ነበር ይላል። በምን ይሰማው ነበር? በደስታ። መጨረሻ ላይ ዮሐንስን አንገቱን አስቀልቶ ያስገደለው ማን ነው? ሄሮድስ። ለምን? ወደ ሕይወቱ መጣበታ። የወንድምህን ሚስት ማግባት አትችልም፣ ይሄ አይፈቀድም፣ ሕግ አይደለም ሲለው ይወደዋል ስብከቱን እኮ። ወደ እሱ ሕይወት ሲመጣ ግን ደስ አላለው። ብዙ ሰዎች ወንጌል መስማት ይፈልጋሉ፣ የእነሱን ሕይወት የሚነካ ነገር ሲሆን ግን ደስ አይላቸው። ስለዚህ መጀመሪያው እንደ ክርስቲያን በጣም የሚጎዳን ተምረን እንዳልተማረ የሚያደርገን ትምህርት መምረጥ ነው። እግዚአብሔር ከዚህ ይሰውረን። ሁለተኛው መምህር መምረጥ ነው። አስተማሪ ያለ ገደብ ማድነቅ። ይህችን ቃል እስቲ አብራችሁ ይበሉ። አስተማሪ ያለ ገደብ ማድነቅ። በመጀመሪያ መምህራን በቤተ ክርስቲያን የሚሰብኩን የሚያስተምሩን መምህራን ሁሉም ሰው የሚያስተምረው በጸጋው ነው አይደል? ነው። ስለዚህ እግዚአብሔር ለእያንዳንዱ እንዳካፈለው መጠን ነው የሚያገለግለው። ለአንዱ የመዘመር ጸጋ ይሰጠዋል፣ ለአንዱ የማስተማር ጸጋ ይሰጠዋል፣ ለአንዱ የመቀደስ ይሰጠዋል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው የሚለው። ለአንዱ መናገር ይሰጠዋል ብሏል ቅዱስ ጳውሎስ። ስለዚህ ሁሉም ሰባኪዎች አይደሉም፣ ሁሉም አስተማሪዎች አይደሉም። ሁሉም የሚያስተምረው ትምህርት ወጥ ነው፣ ዋናው ቃሉ ነው እንጂ የሚል ትምህርት የላትም ቤተክርስቲያን። በነገራችን በጸጋ ታምናለች። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 18 ላይ ምን አለ? ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም እንልካለን። እስኪ በሉ፣ ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ ምን ያለውን የተመሰገነውን ወንድም እንልክላቸዋለን እንዲያስተምራችሁ። ስለዚህ በወንጌል ስብከታቸው በአብያተ ክርስቲያናት ሁሉ የተመሰገኑ ሰባኪያን ሊኖሩ ይችላል። ጨርሶ የስብከት ጸጋ የለም፣ ሁሉም ሰው እኩል ያስተምር እያልን ያስፈልጋል። መምህራንን መውደድ ማክበር ያስፈልጋል። ይህንን አንድ ቅዱስ ዮሐንስ አፈወርቅ የተሰኘው በስብከቱ ነው። ምን ይላል? ጸጋ የሌለው የማስተማር ጸጋ የሌለው ሰው ቢያስተምርም ሕዝቡን አይጠቅምም። መንፈሳዊ እንኳን ቢሆን ጸጋው ከሌለው ግን ሊጠቅም አይችልም ብሎ ደግሞ ውዳሴ ከንቱ ሚሻ መምህር ከሆነ ደግሞ ጸጋው ኖሮትም ለሕዝቡ ሊጠቅም አይችልም። ያው ናቸው። ጸጋ የሌለው መምህርና ጸጋ ኖሮት ውዳሴ የሚፈልግ መምህር አንድ ናቸው ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ መምህራንን መውደድ ማክበር፣ ትምህርታቸውን መስማት፣ እግዚአብሔር በእነሱ በኩል ይናገራል ማለት አይከለከልም። ችግሩ ምንድን ነው? ከገደብ በላይ ማድነቅ ሲመጣ አንዳንድ ሰው እኔ ከመምህር ገሌ ይቅርታ አድርጉልኝ ይላል። መጀመሪያ ይቅርታ አድርጉልኝ ከመምህር ገሌ ትምህርት ውጭ በፍጹም አይስማማኝ፣ እኔ በሱ ነው እግዚአብሔር ብዙ ነገር እኔ ያስተካከለው ይላል። ይሄ በጣም የተሳሳተ ነገር ነው። እንዲህ ማለት ምን ማለት መሰላችሁ? ለምሳሌ አንድ ሰው አይኑን ታመመ፣ ሐኪም ቤት ሄደ። የምን ሐኪም ነው የሚያክመው? አከመው፣ ዳነ፣ አይኑ በራ። የታመመው ተወ። በሌላ ቀን ጨጓራውን አመመው። ጨጓራውን ሲያመው ይቅርታ አድርጉልኝ እኔ ከዶክተር የአይን ሐኪሙ ማለት ነው ከሱ ውጭ ሌላ ሐኪም ይባላል? የጨጓራ ሐኪም አለ፣ የአይን ሐኪም አለ። የሙያ አይነት የተለያየ ነው አይደል? የጸጋ ስጦታ ምንድን ነው ይላል? ልዩ ልዩ ነው። በአንድ ሰው በኩል እግዚአብሔር የሆነ ነገር ስለተናገረ ሁሌ ያን ሰውዬ ካልሆነ ሌላ ሰው አልሰማም ማለት እግዚአብሔርን ጌታ ሆይ እባክህ በገሌ በኩል ካልሆነ እንዳታናገረኝ እንደዚህ ከማድረግ ይሰወራል። የእኛ ብቻ ችግር እንዳይመስላችሁ። ቅዱስ ጳውሎስ በነበረበት ዘመን የቆሮንቶስ ምዕመናንም ችግር ነበር። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 4 ላይ በጣም አስቸግረው ነበረ። እንደ መንፈሳዊ ላናግራችሁ አልችልም፣ ምክንያቱም ገና ሕፃን ናችሁ ይላል ቅዱስ ጳውሎስ። ገና ሕፃናት አእምሮ ናችሁና ልገስጻችሁ ወደድኩ ይላል። እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ ትላላችሁ።
ጳውሎስ ስለእናንተ ተሰቅሏልን? ኬፋስ ስለእናንተ ተሰቅሏልን? ብሎ ይገስጻቸዋል። የምርም የቆሮንቶስ ምዕመናን ጳውሎስ አስተማራቸው። አጵሎስ ደግሞ ብዙ ቆይቶ አብሯቸው ብዙ ነገር መሰረት አስጥሏቸዋል። እና አጵሎስ የብሉይ ኪዳንን ዕውቀት በጣም ስለነበረው የገማልያል ተማሪ ነው። በጣም ተወደደ በሕዝቡ መሃል ማለት። ስለዚህ ሲወዱት ግማሾቹ እኔ የጳውሎስ ነኝ ማለት ጀመሩ፣ እኔ የኬፋ ነኝ ማለት ጀመሩ፣ እኔ የአጵሎስ ነኝ ማለት ጀመሩ። ስለዚህ ገሰጻቸው። ጳውሎስ ስለእናንተ ተሰቅሏልን ካለ በኋላ መጨረሻ ምንድን ነው ያለው? ሁሉም ጌታ እንደሰጣቸው መጠን ያገለግላሉ ይላል። ማን እንደሰጣቸው? እሱ የሰጣቸውን ያህል ነው ያገለግሉት። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር ይላል። እኔ ተከልኩ፣ የወንጌል ተክል እኔ መጥቼ ተከልኩባቸው፣ አስተማርኳቸው። አጵሎስ ያጠጣ ነበር፣ ይንከባከብ ነበረ። እግዚአብሔር ግን ምን ይል ነበረ? የተማርነውንም የሚያሳድግልን እንድናፈራ የሚያደርገን ማን ነው? እግዚአብሔር ነው። እና አንዳንዴ መምህራንን መውደድ ከልክ ያልፍና ከእሱ ውጭ ሌላ ሰው አልሰማም የማለት መጥምቁ ዮሐንስ ገጥሞት ነበር። የመጥምቁ ዮሐንስ ደግሞ በጣም ይገርማል። በጣም ወደዱትና አንተ ክርስቶስ ነህ አሉት። በጣም ወደውት አንተ ክርስቶስ ነህ፣ ሌላ መሲህ አይመጣም፣ አንተ ነህ አሉት። መሰከረ፣ አልካደምም ይላል። መሰከረ፣ አልካደ። እኔ ክርስቶስ አይደለሁም ብያቸዋለሁ። ከእኔ በኋላ የሚመጣው እኔ በውሃን የማጠምቀው እሱ በእሳትና በውሃ በመንፈስ ያጠምቃቸዋል ካለ በኋላ ተጎንብሼ የጫማውን ጠፍር እፈታ ዘንድ ምን አይለኝም፣ አይገባኝም። እንኳን እሱን ልሆን እኔ ክርስቶስን ልሆን። እንደውም ወንጌላውያኑ ተከፋፍለው ነው የጻፉት። አንደኛ ወንጌል ላይ ምን ይላል? የጫማውን ጠፍር እፈታ ዘንድ ይላል። ሌላኛው ወንጌል ምን ይላል? ተጎንብሼ የጫማውን ጠፍር እፈታ ዘንድ ይላል። ሌላኛው ወንጌል ደግሞ ጫማውን እሸከም ዘንድ ይላል። ወንጌላውያኑ ተከፋፍለው የጻፉት የዮሐንስን ትትና ነው። የአንድን ሰው ጫማ ለመሸከም እኔ ከቆምኩበት መጀመሪያ ምንድነው ማድረግ ያለው? መልሱልኝ። ማጎንበስ። ከዛስ ጫማውን ምን ማድረግ? ከዛስ መሸከም። አውልቄ መሸከም አይደለም። ስለዚህ ዮሐንስ የክርስቶስን ጫማ መሸከም አይገባኝም ሊል ፈለገና ኧረ የምን መሸከም? ጫማውን ለመሸከም እንኳን የጫማውን ጠፍር ምን ማድረግ? ኧረ የምን መፍታት? ለመፍታት እንኳን ምን ማለት? ማጎንበስ አይገባኝም። እውነተኛ መምህር ማለት ይሄ ነው። እንደውም አንድ ጊዜ ተበሳጩና የመጥምቁ ዮሐንስ ተማሪዎች ክርስቶስን ከሰሱት ይላል። ይህ የክርስቶስ ተማሪዎች እየበዙ የዮሐንስ ተማሪዎች እያነሱ መጡ። ሲመጡ ምን አሉት? መምህር ሆይ አሉት የዮሐንስ ተማሪዎች፣ ያ በዮርዳኖስ ማዶ ያጠመቅከው አሉ። ያ የሚሉት ማንን ነው? ስሙን እንኳን አልጠሩም እኮ። ያ ዝኩ ቃለ ጸብዶ ይላል። ያ በዮርዳኖስ ያጠመቅከው ሕዝብ እየሰበሰበ ያስተምራል አሉት። ምን አለ መጥምቁ ዮሐንስ? ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ሙሽራይቱን ይዞ የመሄድ መብት ያለው ማን ነው? ሙሽራው ነው። ሚዜው ስራው ሙሽራና ሙሽራይቱ ምን ማድረግ ነው? ማገናኘት ነው ወይስ አብሮ ጫጉላ ሽርሽር ይሄ? ሚዜ አብሮ ጫጉላ ይሄዳል እንዴ? ማገናኘት። እኔ ሚዜ ነኝ አለ። ምዕመናን ሙሽራይቱ ናቸው። ቤተክርስቲያን ሙሽራይቱ ነች። ክርስቶስ ሙሽራው ነው። ሙሽራይቱ ያለችው እርሱ ሙሽራው ነው። እኔ ሚዜ ነኝ። እነሱን ካገናኘው በኋላ ደስታ የተፈጸመ እሱ ሊልቅ እኔ ላንስ ይገባኛል አለ። በረከቱ ይደርብን። ስለዚህ መምህራን ከመጠን በላይ ስንወዳቸው አንዳንዴ ከቤተ ክርስቲያን በላይ እናደርጋቸው። አሁን ክርስቶስ እንግዲህ እያስተማረ ስላልሆነ ከክርስቶስ በላይ ከማድረግ ከቤተ ክርስቲያን በላይ ማድረግ ይቀለናል ለእኛ። አንዳንዴ መምህር ገሌ ብለዋል እየተባለ ቅዱስ ሲኖዶስ የተናገረውን ሰዎች አይሰው፣ ቤተ ክርስቲያን የሰጠችውን መግለጫ አይሰው። እኔ መምህር ገሌ ብለዋል። የክርስቶስ አካል የሆነች ቤተ ክርስቲያን እየተናገረች መምህሩን ማስበለጥ። እስከ አምልኮም የገቡ ነበሩ። ሐዋርያት አንድ ቦታ ሄደው አስተማሩ። በጣም ሲያስተምሩ ታምር ሲፈጽሙ ህዝቡ ደስ አለውና ድስት አቀረበላቸው። ምን ሊያደርግ? መስዋዕት ሊሰዋ ለነሱ። ሐዋርያት ሮጠው አመለጡ ይላል። ወደ እግዚአብሔር ዞር ትሉ ዘንድ እንለምናችኋለን አሉ። ወደ ማን ዞር ትሉ ዘንድ? እኛን ትታችሁ ወደ እሱ ዞር በሉ ተውን እስኪሉ ድረስ እና እጅግም ጻድቃቱን እጅግም ደግሞ ኃጢአቱን እንደሚለው ጠቢቡ ሰሎሞን ከመጠን በላይ መምህራንን መውደድና ከልክ በላይ ከነሱ ውጭ ማንም አያስተምረኝም ማለት እጅግ በጣም እግዚአብሔርን የሚያሳዝን ነው። እንደዚህ ከመሆን ይሰውረን።